ብዙ ጊዜ እንደሚነሳው ጋምቤላ ክልል መሬት ተዘርፏል። በምክር ቤቱ ለሚነሱ ጥያቄዎችና አስተያየቶች ምላሽ ለመስጠት በመካከላችን ለተገኙት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ምስጋናዬን እያቀረብኩ ጥያቄዎችን አቀርባለሁ። እንደሚታወቀው ለአንድ ሀገርና አካባቢ እድገት ሰላምና መረጋጋት በጣም ወሳኝ ነው። በሀገራችን ውስጥ ህወሓት በመላው ሀገሪቷ ውስጥ ከፈጠረው የሰላም አለመረጋጋት እና አደጋ አንዱ ሲሆን ዜጎች ልማት ውስጥ እንዳይገቡ መሰረተ ልማት እንዲወድም አድርጓል። ከዚህ ባለፈ በጋምቤላ አሁን በቅርቡ በተቋቋመው በደቡብ ምዕራብ ኢትዮጵያ ክልል ድንበሮች አካባቢ በተለይ ከደቡብ ሱዳን አዋሳኝ ድንበሮች ላይ ያለው አለመረጋጋት የረጅም ዓመታትን የወሰደ ነው። ከዚህ የተነሳ በአካባቢው ላይ ያሉ ህዝቦች ሰላም ባለመኖሩ ምክንያት ልማት ውስጥ ሊገቡ አልቻሉም። ይህም የሆነበት ምክንያት ከደቡብ ሱዳን እየተነሱ በተለምዶ ጥቃት የሚያደርሱ የሙርሌ የቡሜ ጎሳዎች አሉ። በተደጋጋሚ እንደሚታወቀው ህፃናት ይዘረፋሉ፣ ከብቶች ይዘረፋሉ፣ ንብረት ይወድማል፣ ግድያዎች ይፈጸማሉ። ነገር ግን እየተወሰደ ያለው እርምጃ ይሄ ነው የሚባል አይደለም። በተለይ በቅርቡ በጋምቤላ ክልል በአኝዋ ዞንና በኑዌር ዞን በተደጋጋሚ ጥቃት ፈጽሟል። የሰው ህይወት አልፏል፣ ህፃናት ተዘርፈዋል፣ ከብቶች ተዘርፈዋል። ይህንን ችግር በዘላቂነት ለመፍታት መንግስት እየሰራ ያለው ስራ ካለ ለዚህ ምክር ቤት ማብራሪያ እንዲሰጠኝ እፈልጋለሁ። ሁለተኛ ማንሳት የሚፈልገው ክቡር ጠቅላይ ሚኒስትር እንደሚያውቁት ጋምቤላ ክልል በሀገራችን በተፈጥሮ ሀብት ከበለጸጉ ክልሎች አንዱ ነው። ማዕድናት አሉ፣ ሰፊ የእርሻ መሬት አለ፣ ውሃ አለ፣ ደን አለ። ነገር ግን በዚህ ክልል ውስጥ ያለው ሀብት ባለፉት ዓመታት እንደሚታወቀው በጋምቤላ ክልል በኢንቨስትመንት ስም ክልሉን ላይ ልማት ተደርጎ ሀገራችን ሊጠቅም በሚችል መልኩ ከመስራት ይልቅ ትልቁ የተሰራው በህወሓት ዘመን የኢትዮጵያን ህዝብ ገንዘብ መዝረፍ ነው የነበረው። ብዙ ጊዜ እንደሚነሳው ጋምቤላ ክልል መሬት ተዘርፈዋል የሚል ቋንቋ ነው የሚነሳው። እንደኔ በጋምቤላ ክልል መሬት ስም የኢትዮጵያውያን ገንዘብ ነው የተዘረፈው። አሁን ባለው ሁኔታ ባንኮች አካባቢ ላይ ያልተመለሱ በጣም በርካታ ቢሊዮኖች በህወሓት ዘመን ተዘርፈዋል። በአንድ በኩል እነዚህ ገንዘቦች እንዲመለስ የሚደረግበት መንገድ፣ ሁለተኛ መሬቶቹ ለልማት እንዲውሉ ከማድረግ አኳያ እየተደረገ ያለው ጥረት ካለ፣ ሌላው ደግሞ በህገ መንግስታችን መሰረት ላይ ፕሬምበሉ ላይ እንደሚቀመጥ የአንድ የፖለቲካና ኢኮኖሚ ማህበረሰብ መፍጠር ነው ይላል። ኢትዮጵያ ውስጥ ባለፉት ዓመታት ያየነው ግን ይሄ አይደለም የተሰራው። በህዝቦች መካከል የኢኮኖሚ ልዩነት ዲስፓሪቲ እንዲፈጠር ነው የተሰራው። ብድሮች የተሰጡት ኢንፎርሜሽን መረጃ በነበራቸው ሰዎች፣ ትስስር ለነበራቸው ሰዎች ነው የተሰራው። አሁን ባለው ሁኔታ በተለይ በአርብቶ አደሮቹ አካባቢ በጋምቤላ እንደ ጋምቤላ በሚመስሉ አካባቢዎች አካባቢ ይሄንን ለመፍታት በህዝቦች መካከል ተመጣጣኝ የሆነ ኢኮኖሚ እንዲመጣ ለማድረግ እየተደረገ ያለው ጥረት በተለይ ክልሎቹ ፋሲሊቴተር ከመሆን ብቻ ተሻግሮ ወደ አምራችነት ወደ ለውጥ
አካባቢዎቹ የሚደረገው ጥረት በፊት ህወሓት ይከተለው የነበረው ፖሊሲ በተለየ መንገድ እየተሰራ ያለ ስራ ካለ ማብራሪያ እንዲሰጡን ጥያቄን አቀርባለሁ። አመሰግናለሁ። ሌላው ከኢኮኖሚ አንጻር መታየት የሚገባው ነገር የኢትዮጵያ ዕዳ ነው። የጋምቤላ ዕዳ ብቻ ሳይሆን የኢትዮጵያ ዕዳም ፈተና ስለሆነ የኢትዮጵያ ዕዳ በለውጡ ጊዜ ከጂዲፒ 58% በላይ ነበር። ታስታውሳላችሁ። የሀገር ውስጥና የውጭ ብድር አጠቃላይ ከ58% በላይ ጂዲፒያችን ይይዝ ነበር። ይሄን ባለፉት 3 ዓመታት የነበረው ውጥረትና ችግር እንደተጠበቀ ሆኖ ወደ 50% ዝቅ አድርገነዋል። ይሄ ቀላል ምርት አይደለም። አጠቃላይ ዕዳ ደግሞ ብቻ ሳይሆን የውጭ ብድር ኤክስተርናል ዴት የሚባለው በ2010 ከጂዲፒያችን 30.6% ነበር የውጭ ዕዳ። አሁን 26 ገብቷል። ጦርነት ባይኖር ድርቅ ባይኖር ምን ሊሆን እንደሚችል ደግሞ ማሰብ ይቻላል። ሌላው ኪ ፖይንት የብድር ጫናን የምናስተዳድርበት መንገድ ነው። ኤክስተርናል ዴት ዲስትረስ ማለት ነው። ይሄ ከብድር ጋር የሚያያዘው ጉዳይ እሱ ስለሆነ በ2011 ኤክስተርናል ዴት ዲስትረስ 26.7% ነበር። አሁን ቀንሶ 22.4% ደርሷል። እንዴት ያላችሁ እንደሆነ በዚህ ሁሉ ውጥረት ውስጥ ብንሆንም የአንድም ዕዳ ሳይከፈል ያለፈ የለም። ሁሉም ዕዳ ለመክፈል ጥረት ተደርጓል። ወደ ለውጡ ገደማ አንዱ ጫና የነበረው ዕዳዎች መክፈል ቆመው ነበረ። ያን ለማስተካከል ሰፊ ስራ ሰርቷል። ታውቃላችሁ። አሁን ምንም ያልከፈልነው ዕዳ ባለመኖሩ ዲስትረሱ ወደ 22.4% ዝቅ ብሏል። ይሄ ብቻ ደግሞ አይደለም። ባለፉት 3 ዓመታት ኮመርሻል ሎን አንወስድም ብለን አንድም ብር ወስደን አናውቅም እስካሁን። ኮመርሻል ሎን ማለት 1 ቢሊዮን ብር ያበደረ ሰው በ5-6 ዓመት በከፍተኛ ወለድ የሚጠይቀው ነው። ይሄ የተስተካከለ የኢንቨስትመንት አቅም ካለ መጥፎ ላይሆን ይችላል። እንደኛ ላለ ሀገር ግን 5 ዓመት ገና ስንዘጋጅ ስናቅድ ጊዜው ይደርሳል ክፈሉ እንባላለን። ልክ እንደ ባቡሩ ማለት ነው። ይሄ ችግር ስለሆነ አንበደርም ብለን አቁመናል ባለፉት 3 ዓመታት። ከዚህ ውጪ በሚቀጥለው 6 ወር ብንሰራ ቢሳካልን የእናንተም ድጋፍ የሚያስፈልገው ኮመን ፍሬምወርክ የሚባል በአይኤምኤፍ እና በጂ7 እና 20 ሀገራት የተጀመረ ስራ አለ። ኮመርሻል ሎን ያለባቸው እንደ ኢትዮጵያ ያሉ ሀገራት ወደ ኮንሴሽናል ሎን ሪስትራክቸር ማድረግ ዕዳቸው በጣም ሰፋፊ ስራዎች ተሰርተዋል። እነዚህ ከተሳኩልንና ኮመን ፍሬምወርኩን በሚቀጥለው 6 ወር ካሳካን የዕዳ ጫናው በከፍተኛ ደረጃ የሚቀንስ ይሆናል። አጠቃላይ ከኢኮኖሚ ጋር የሚያያዘው ጉዳይ እንዴት መጣ ያላችሁ እንደሆነ በሪፎርም ነው። ሆም ግሮን ሪፎርም የተባለው ነገር ሚራክለስ የሆነ ስራ ሰርቷል ኢትዮጵያ ውስጥ ብዙ ፈተና ቢኖርብንም። አንደኛው የገንዘብ ፖሊሲ ማሻሻያ ነው። ገንዘብ ኖቱ መቀየር ጨምሮ ማለት ነው። ያ ያመጣው ኢኮኖሚክ ኢምፓክት ቀላል እንዳይመስላችሁ። ብዙ ሌቦችን ወረቀት እንዲታቀፉ ያደረገው ያ ውሳኔ ነው። ያ በመሆኑ ነው አጠቃላይ የተገኘው ድልም ከዚህ ጋር የሚያያዝ ነው። ዝም ብሎ የመጣ አይደለም። ይሄ ብቻ ሳይሆን የካፒታል ገበያ ማቋቋማችን፣ የፋይናንስ ዘርፍ ማሻሻያዎች መውሰዳችን፣ ባንኮች 27% የነበረውን ቦንድ መተዋችን፣ እኛ ጋር የተያዘ ገንዘብ መልቀቃችን የፋይናንሻል ሴክተሩ እንዲቀላጠፍ እንዲያድግ እድል ሰጥቷል። ሁሉም ችግር እያለን ቢሆን የነዳጅ አቅርቦትን በሚመለከት ሪፎርም ተሰርቷል። ሙሉ በሙሉ ኢምፕሊመንት አልሆነም። የድሃው ማህበረሰብ እንደጉማለን፣ ሀብታሞች ግን በዓለም ዋጋ ይግዙ የሚል ያው የምታውቁት ህግ ወጥቷል። እሱን ወደ ስራ መቀየር ከቻል በከፍተኛ ደረጃ ያለውን ፈተና ለመገዳደር ያግዛል። ሌላው ቁልፍ ጉዳይ ግን ግብርናን የመራንበት ነው። ግብርናን የመራንበት መንገድ ጦርነት ከመራንበት መንገድ ለይታችሁ እንዳታዩ። በጣም የተሳካ ስራ የተሰራው ግብርና ላይ ነው። ይሄን ማስቀጠል ያስፈልጋል። ሁለተኛው ፕሮጀክቶች ናቸው። ፕሮጀክቶች ሲባል የተከበረው ይህ ምክር ቤት እንዲገነዘብ በጣም የምፈልገው ነገር በነበረው ውጊያና ፈተና ህዳሴ በገንዘብ ብቻ አይደለም። ህዳሴ ያሉ የውጭ አገር ሰዎች ካልወጣን አሉ አንሰራም አሉ እየከፈልናቸው።
ከውጭ የምናስገባው በርካታ ነገር በየቦታው ተያዘ። ከጅቡቲ እንኳን የምናመጣው ትላልቅ ግብአት የሚሆኑ እቃዎች በምታውቁት መንገድ ተስተጓጎሉ። ሹፌሮች መኪና ማቅረብ ቀላል አልነበረም። ያ ሁሉ ሲቀር ደግሞ ከዚህ ካፍንጫችን ስር የምንወስደውን ሲሚንቶ ማድረስ ፈተና ሆነ። ባለፉት 2 ሳምንታት እንኳን ከ5 ሰው በላይ ወታደሮች ሞተውብናል። ፋብሪካ ላይ መጥተው ሰው ያፈናሉ። ሲሚንቶ ጭኖ የሚሄድ ሾፌር ይገላሉ። ሲሚንቶ የሚሄድ ሾፌር በፓትሮል ስናጅብ ደግሞ ፈንጅ በየቦታው ይቀብራሉ። አስፋልት አይደለም መንገዱ፣ ታውቃላችሁ። ፈንጁ ያው ጥፋት ያስከትላል። በዚህ ሁሉ ፈተና ውስጥ ነው የተመራው ህዳሴ። ዝም ብሎ ማለቁ ብቻ አይደለም። ብታምኑም ባታምኑም ግንባር በነበርኩበት ጊዜ ጠዋት 1 ሰዓት የመጀመሪያ ስራዬ ፕሮጀክት ማናጀሩን ማነጋገር ነው። የመጀመሪያ ስራዬ በጣም የሚጨነቅ የሚሰቃይ ፕሮጀክት ማናጀር ነው ያለው። ከሱ በላይ እዛ ያሉ ኢትዮጵያውያን እጅግ የሚያኮሩ ናቸው። ስለነሱ መናገር ጊዜ አይበቃንም። አሁን በዚህ ምክንያት ነው ህዳሴ ያለቀው። ኮይሻ ቆሞ ነበር። ከኮይሻ መጣችሁ ታውቁታላችሁ። ቆሞ ነበር ስራው። ይሄ ሁሉ ነገር እያለ አሁን ኮይሻ ላይ ያለው መርታ ከፍተኛ ነው። በጣም ከፍተኛ እድገት አለ። እነዚህ ብቻ ግን አይደሉም። የመከላከያ ሄድኳርተር እኮ ውጊያው የተደረገ ስራው ይሰራ ነበር፣ አልተቋረጠም። ላይብራሪው እኮ ይሰራ ነበር። ንግድ ባንክ ይሰራ ነበር። ፕሮጀክቶች የሚባሉ እንዳይቆሙ ውጊያውን እናሸንፋለን፣ ኢትዮጵያ አትሸነፍም፣ ስንመለስ ግን ስራዎች ማለቅ አለባቸው የሚለው አቋም በከፍተኛ ደረጃ ደግፏል። እሱ ብቻ ደግሞ አይደለም። የእንጦጦ ማስፋፊያ፣ እንጦጦ በየጊዜው መሄዳችሁን እርግጠኛ አይደለሁም። የእንጦጦ ማስፋፊያ ቀድሞ የነበረው ሳይሆን አዲሱ መንገድ በቀኝ በኩል የወጣው መንገድ እኔ ለማጋነን አይደለም፣ ባለኝ መጠነኛ ኤክስፒሪየንስ ከእንጦጦ በአዲሱ መንገድ ወደታች ስነዳ አሜሪካን ሀገር ሎስ አንጀለስ ቤቨርሊ ሂልስ የሚባል አካባቢ ምን ላይ ይመስለኛል። በጣም ነው የሚያምረው። ግሪን መሆኑ፣ የከተማው ቪው፣ ተራራው አይዶን አይታችሁ ከሆነ አላውቅም። ይሄ ሁሉ ስራ በነበርንበት ክራይሲስ ውስጥ እንዲመራ መደረጉ አግዟል። ኤክስፖርት የሚመራው ቲም ስለ ውጊያ እንዳያወራ ኤክስፖርትን ብቻ እንዲሰራ በመደረጉ ቅድም ያልኩት ውጤት መጥቷል። ኢምፖርት ቢተካውም እንደዚሁ። በተለይ ገቢ የሚታሰብ እኮ አይደለም። በውጊያ ጊዜ ገቢ ማሳደግ አይታሰብም። 15% ገቢ ማደጉ በቀላል የሚታይ አይደለም። ይሄ ሁሉ ነገር ግን እንደተጠበቀ ሆኖ የዓለም ኢኮኖሚስቶች፣ የኢትዮጵያ ኢኮኖሚስቶች ሊመልሱት ያልቻሉት ጉዳይ የኢትዮጵያ ኢኮኖሚ ምን ያክል ሬዚሊየንት እንደሆነ ነው። አናውቀውም። አካውንት አልተደረገም። ጂዲፒ ምን ለምናምን ዝም ብለን ነው። የዚህ ሀገር ኢኮኖሚ እንደዚህ አይነት ክራይሲስ ተሸክሞ ማደግ መቻሉን ማንም ሀገር አልገመተም። እነሱም ያነሱልናል፣ እንዴት ሆነ ብለው ያነሳሉ። እኛም አናውቀውም፣ እነሱም አያውቁትምና ኢኮኖሚስቶቻችን ትንሽ ፈርዘር ዲግ ማድረግ ይኖርባቸዋል። እንዴት ነው ይሄ ኢኮኖሚ ይህንን ክራይሲስ ተሸክሞ ማደግ የቻለው? ይሄ ሀገር ያለው ፖቴንሻል ምን ያክል ትልቅ ቢሆን ነው የሚለውን ማየት ይኖርብናል። እንግዲህ ከአንዳንድ ስፔሲፊክ ጥያቄዎች ጋር የሚያያዝ ለምሳሌ የስራ ዕድልን በሚመለከት ትልቅ ፈተና ነው። የስራ ዕድል በሚኒስትር ደረጃ ከተቋቋመ በኋላ በጣም ጥሩ የሚባል ቲምና አመራር የተፈጠረበት አንዱ ተቋም የስራ ዕድል ፈጠራ ነው። በዚህ 6 ወር ስራቸውን እያወቁ ሲስተም እየፈጠሩ 700 ሺህ ገደማ ሰዎች ስራ አስይዘዋል። ከዚህ ቲም ብዙ ነገር እንጠብቃለን። ለውጥ እንደሚያመጡም ተስፋ ይደረጋል። ጀማሪ በመሆናቸው ወደፊት እየታገዙ የሚታይ ቢሆንም ሎጂስቲክስን በሚመለከት ጠያቂው የተከበሩ የምክር ቤት አባል እንዳነሱት እንደ ኢትዮጵያ ላለ ሀገር በጣም ወሳኝ ሴክተር ነው። ሎጂስቲክስ ከሌለ ኢንፍሌሽን ብቻ ሳይሆን ዘሆል ኢኮኖሚያችን አደጋ ውስጥ ይገባል። ከዚህ አንጻር የኢኮኖሚ ማነቆ እንዳይሆን በተለይ ትሬድ ሎጂስቲክስ ላይ አተኩረን እንስራ በሚለው መርህ ስትራቴጂው ወጥቷል። ካውንስል ተቋቁሟል። ደረቅ ወደቦች አካባቢ ከፍተኛ ማሻሻያ ሰርተዋል። አይቲ ለመጠቀም ሙከራ ተደርጓል። ግን ሎጂስቲክስ ኢንፍራስትራክቸር ይፈልጋል። ሀሳብ ብቻ አይደለም። ከዚህ ጅቡቲ ሃይዌይ ከሌለ አንደኛው መንገድ ጠባብ አንደኛው መንገድ ሰፊ ከሆነ በቀላሉ ሊሳለጥ አይችልም። ደረቅ ወደሚባለው ሞጆ ብቻ ከሆነ ሊሆን አይችልም። በየአካባቢው ካልሰፋ በስተቀር
ከዚህ አንጻር ሰፊ ጥረት እየተደረገ ስለሆነ አግዘን ማስፋት ማሳደግ ያለብን ሴክተር እንደሆነ ለማንሳት ነው። በቱሪዝም ቅድም አንስቻለሁ። አሁንም ሰፋፊ ስራዎች እንስራ። በሚቀጥለው 6 ወር ከቱሪዝም አንጻር ያለን ፎከስ አዲስ አበባ ውስጥ የሪቨር ፕሮጀክት ከዚህ ቀደም የምታውቁት የፌስቱ እናንተ ፊት ለፊት ያለው እያለቀ ነው። እጅግ በጣም አመርቂ የሆነው የሳይንስ ሙዚየም እያለቀ ነው ያለው። የፓላስ ስራችን ትንሽ ተጓቷል በፋይናንስ ምክንያት። እሱም ማፋጠንና ሪቨር ያልነው ደግሞ የአዲስ ከእንጦጦ ጀምሮ ወደ ፒኮክ የሚሄደው ወንዝ ከሚነሱ ሰዎች ጋር በተያያዘ ገንዘቡም ዲዛይኑም ሁሉ ነገር አለ። ግን በየአካባቢው አንዳንድ ሚኒስትር ቤቶች ስላሉ ትንሽ ተስተጓጉሎ ቆይቷል። እሱን ካሳካን የአዲስ አበባን መልክ ይቀይራል። መቼም አዲስ አበባን እንደ ስሟ አበባ እናረጋታለን የሚለው ህልምና ፍላጎት ተረት እንዳልሆነ ዓለም አይቷል። እናንተም ያያችሁ ይመስለኛል። ብዙዎቻችሁ መንገድ ላይ ወክስ ታሩጉ ማያችሁ አዲስ አበባ አበባ ስለሆነች ይመስለኛል። ይሄንን ማስፋት ማሳደግ ያስፈልጋል። ከክልሎች አንጻር የጀመርነው የጎርጎራ፣ የወንጪ፣ የኮይሻ ካሳካን ከዛ ተጨማሪ ደግሞ መዳረሻዎች በግል ሴክተር እያስፋፋን ከሄድን ከሁሉ በላይ ደግሞ ክልሎች ትምህርት ከወሰዱ እኛ ጎርጎራን ስንሰራ ጎሃ ላይ ያሉት 2 ሆቴሎች ማስዋብ ማሳመርን የጎንደር ከተማ ከወሰደው እኛ ጎርጎራ ላይ ስንሰራ ባህር ዳር የሚሰራው ድልድይ አካባቢ ያለውን ቦታ ቢች ማድረግን ከተማው ከወሰደው እኛ ወንጪን ስንሰራ አምቦና ወሊሶ ጋር ማገናኘቱን ክልል ከወሰደው እያደገ ይሄዳል። ክልሎች አቴንሽን ሰጥተው ጽዳት፣ ኢንቨስትመንት መሳብ፣ ምቹ ሰርቪስ መስጠትን ካደረጉ በርካታ ነገሮች ይቀየራሉ። የተከበረው ምክር ቤት አባል የማይታማበት እና ለመላው አቅም ላለ ኢትዮጵያዊ መናገር የምፈልገው ኢትዮጵያን እንወቃት ነው። ብዙ ሰው ኢትዮጵያን አያውቅም። ዶክተር ሊሆን ይችላል፣ የፖለቲካ ፓርቲ ሊቀመንበር ሊሆን ይችላል፣ ኢትዮጵያን አያውቃትም። ኢትዮጵያን ማወቅ ያስፈልጋል ከጫፍ ጫፍ። ብዙ ሀብት፣ ብዙ አቅም፣ ብዙ ፖቴንሻል አለ። ብዙ አስደማሚ ታሪክ አለ። ብዙ የሚያስተሳስረን ገመድ አለ። እሱን ሳናቅ ሰፈራችን ላይ ቆመን ኢትዮጵያን ከሳልን እንዛባለን። ከሰፈራችን ወጣ እያልን ማየት እንድንችል ቱሪዝምን በዛው እንዲያድግ እናንተ እንኳን ትንቀሳቀሳላችሁ ለቁጥጥርም ስትሉ፣ ሁሉም ሰው ግን ያን ማድረግ ቢችል ሞር ተዋውቀን ሞር ተከባብረን ሞር በጋራ